ለተንሳው መንበት ይቻላል ተረት እያወራችሁልኝ ያላችሁት። ስለዚህ አሁን የነገርኩሽ ነው ቆጣ አብርሃም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሄርሚ ሩታ ቤት ሄዳ እንግዲህ የአብርሃምን ልብስ መልስ ብላለች። ሩታ ደግሞ አልሰጥም እዚህ ጋር ማለት ነው። አብርሃም ደህና ከሆነ ያው እሱ ማለት በደንብ ደህና ሆኖ የትኛውን እንደሚመርጥ በጉጉት ነው የምንጠብቀው። ነገር ግን አሁንም ደግሞ እሱ ደህና ከሆነ መጥቶ ልብሱን ይዞ መሄድ ይችላል። ሄርሜላ ራሱ እዚህ ጋር መተሽ ከሩታ ጋር መጣላት እንደዚህ መሆን አይጠበቅብሽም። በዚህ አጋጣሚ ማለት ነው ገባሻ? ምንም መጣላት እንዶ ከቻልሽ ፎቶዎቹንም እንዳለ ፎቶዎቹን የሱን የአብርሃምን ፎቶዎች ለቀቅማችሁ ብትወስዱ ጥሩ ነው በዚህ አጋጣሚ። ነገር ግን በዚህ አጋጣሚ እኔ ሪሊስ አውራ ማለት ነው ለቤት አዲስ ሆናችሁ ሰብስክራይብ አድርጉ አሁን ማለት ነው። እና ሪሊስ አውራ የሆነን ለመናገር ሄርሜላ መተሽ መድከም መጨቃጨቅ ምናምን አይጠበቅብሽም ነበር ገባሻ? አብርሃም ደና ነው ብላችኋል። እንግዲህ ሊመለስ ነው ከሄደበት ብላችኋል። እራሱ መጥቶ መውሰድ ይችላል ልብሱን ማለት ነው። ሲቀጥል ደግሞ ልብሱ ሲጀመር እኮ ልብሱ እዚሁ ይቀመጥ። ከዚህ በፊት ራሱ ማለት ነው ቤተሰብ አሁን ሉሌን እየመጣ ነበር እንትን የሚለው ማለት ነው ገባችኋል? ሉሌን እየመጣ እያየ ነበር ከዚህ በፊት ማለት ነው። ነገር ግን በዛ ሰዓት እንኳን አብርሃም አንድ ጊዜም ልብሴን ልወስድ ነው ምሎ መጥቶ ምናምን ትዝ አይለኝም። ቪዲዮ ተሰርቶ አላቅም። ግን አሁንም ቢሆን ደግሞ ሄርሜላ መጣሽ መጨቃጨቅ ምናምን አያስፈልግም ነበረ ገባሻ? እሱ ደና ከሆነ ይምጣና ልብሱን መውሰድ ይችላል። ማንም ሰው አይከለክለው። እርግጠኛ ነኝ ሩታ ከከለከለችው ደግሞ ልብሱን አቅፋ እንግዲህ በየጊዜው አብርሃም ይመጣል፣ ነገ ይመጣል፣ ዛሬ ይመጣል እያለች መቆየት ትችላለች ማለት ነው። ነገር ግን ሪሊስ አውራ ሄርሜላ መጥተሽ እንደዚህ እንትን ማለትሽ እኔ ተገቢ ነው ብዬ አላስብም። ምክንያቱም ራሱ ባለቤቱ መጥቶ ልብሱን መውሰድ ይችላል። ከከለከለችው የራሷ ጉዳይ መከልከል ትችላለች። ሌላኛው ደግሞ ማለት ነው ቤተሰብ እንግዲህ ስለ ሄርሜላ እንግዲህ ስለ እንትን ተናግራለች በዚህ አጋጣሚ ማለት ነው። ስለ ማለት ሄርሜላ ከመጣች በኋላ ሩታ ፍቅር እንደተማረች ባል አያያዝ እንደተማረች ባል ማንከባከብ እንደተማረች ምናምን ተናግራለች። ይሄ እውነት ለመናገር ያው አለበት። እኔ ይኸውላችሁ ሩታ ከሄርሜላ ወሰደች የምለው የትኛው እንደሆነ ታውቃላችሁ? ሁለት ነገር ወስዳለች። አለባበስና ዊግ ሁማኔር ነው የሚባለው። ሁማኔር አይ ዶንት ኖ ብቻ ስሙን እሳሳታለሁ። እኔ ብዙ ጊዜ ልጄ ናት እንደውም በጣም ታስተካክለኛለች ማለት ነውና እሱን ማድረግ ጀምራለች። በዚህ አጋጣሚ ይሄ እርግጥና ይሄ ምድር ላይ የረገጠ እውነት ነው። ቤተሰብ ገባችሁ አይደለ? እንዴት ካላችሁ ደግሞ ሩታ ከዚህ በፊት ምን ለብሰው ቀሚሶች ማለት ሩታ ምን ለብሰዎቹ ቀሚሶች መጥፎ ነው እያልኩኝ አይደለም። በቃ ደስ የሚል ስነ ስርዓት ያለው ቀሚሶች ነበር ምን ለብሰው ሱሪና ጃኬት አንድ አይነት ትለብስ ነበረ። እና ክል ወጣ ያለ እስከ ፓንት ሚታይ ልብስ አልለብስም ነበር። ይሄ እውነት ነው። ሩታውን እኮ ፓንታ ትንሽ ሊታይ ትንሽ ነው የቀረው ቤተሰብ። አሁን ባለፈው የለበሰችው ልብስ ለእናንተ የእውነት አሁን ማለት አሳልፌ አልሰጥም ምናምን የምትሉ ሰዎች አሉ። እኔ እሱ ውስጥ የለውበትም በዚህ አጋጣሚ ማለት ነው። ይሄ እኔ እኮ ለሰው አሳልፌ አልሰጥም ብዬ ነው እንጂ ምናምን እሷን እንደዚህ እንድትባል አልፈል እንዴ ሰው ካጠፋ ማለት ነው እውነት ማውራት። ይሄ አጥፍተሻል፣ ከዚህ በኩል ተመለሺ፣ እንደዚህ አድርግሻል፣ ተመለሺ ግድ ነው። ሄርሜላ ካጠፋች ሄርሜላ አጥፍተሻል ብላችሁ መናገር ግዴታ አለባችሁ። ገባችሁ አይደለ? እንጂ ሄርሜላን ለሚሰድቧት ሰው አሳልፌ አልሰጥም ብላችሁ ሄርሜላ እያጠፋች መሆን የለበትም። እኔ ከዚህ በፊት ሄርሜላ ትለብሳለች፣ ግን እስከ ጉልበት ስለብሳ ያለው ከጉልበት ወደ ላይ ደግሞ ትለብሳለች። ነገር ግን ሩታ ደግሞ ከሄርሜላ የወሰደችው አጭር ቀሚስ መልበስ ወስዳለች። ግን ወስዳም ደግሞ የሩታ ደግሞ በጣም የባሰ ሆነ እንዴ ቤተሰብ። እሺ ከላይም ተገልጣችሁ አጠቃላይ ጡት ማጃ ያስፈልግም። በቃ ማረግ ራስ ጡታችሁን አሳያችሁ። ከላይም አጠቃላይ ሙሉ ነው የሚታየው። የባለፈው ምንድነው 500K የተከበረው ላይ ማለት ነው አይታችኋል። ይሄ ልብስ ነው። እኔ ሳልናገር ዝም ብዬ ነው ያለፍኩት። ይሄ ልብስ ነው የምትሉት አይደለም። ይሄ መኝታ ቤት ከባላችሁ ጋር የምትለብሱት የመኝታ ቤት ልብስ ነው። በዚህ አጋጣሚ እንድታቁ ማለት ነው። ከባላችሁ ጋር ናችሁ። ማንም ሰው የለም፣ ሚዲያ ሰው የለም፣ ምን የለም። ባላችሁ ነው። ባላችሁ ማለት ደግሞ የራሳችሁ ስጋ ነው። ከስጋችሁ ከባላችሁ ምንም አይነት የምትደብቁት ነገር የለም። ለባላችሁ ችግር የለውም። ጡታችሁንም የፈለጋችሁትን ማሳዩ። ገባችኋ? ስለዚህ ባለፈው ሩታ የለበሰችው ልብስ ለአብርሃም ወይም ደግሞ ከባሏ ጋር ስተኛ የምታሳየው ነው ለኛ ያሳያችሁ። በዚህ አጋጣሚ ይሄ ልብስ አይለበስም እንዴ! ምንድነው በዚህ ልክ ማለት ነው? ሰው እኮ የሆነ ብር ሲያገኝ የሆነ እንትን ሲሆን ማለት ነው ምንድነው ልብስ በዚህ ልክ
ሙሉ ልብስ በቃ ማውለቅ ነው የቀራችሁ። ኦኬ ይሄንን ወስታለች። ሶ አጭር ቀሚስ ከሄርሜላ መልበስን ብትወስድም ነገር ግን በዚህ ልክ ደግሞ ልብስ እኔ አይቻላቅ እንዴ። ቢያንስ ሰው ከታች ክፍት ካረገ ከላይ ይሸፈናል እኮ። የታችኛውንም ታይቶ ከላይኛውንም ታይቶ ምኑ ቀራ? ሆድ ብቻ። ሆድም እኮ ችግር የለው። እኔ ሆድ አሳያለሁ ችግር የለው። ምክንያቱም ከላይና ከታች የምለብሰው ቀሚሶችና ከላይ የህንድ ልብስ ስለምወድ ከሆድ ችግር የለውም። እምብርት ብታሳይ እኮ ችግር የለውም ቤተሰብ። ኦኬ እሱም እንኳን አይፈቀድም። ሰው በሃይማኖትም በምንም ይፈቀዳል እያልኩ አይደለም። ነገር ግን ከጡትና ከታችኛው በኩል ይሄ ሆድ ቢታይ ችግር የለም። ሆድ ሸፍኖ የታችኛውና ጡት አሳይቶ ምን ሆኖ እንትን ኦኬ እሱን ወስታለች። ሁለተኛ ደግሞ ፀጉር ነው የወሰደችው ሩታ። ፀጉሯ በዚህ አጋጣሚ በጣም ረጅምና በጣም ቆንጅዬ ጥቁር ፀጉር ነበረ። ሶ ዊግ ማድረግ ጀመረች ሄርሜላ ከመጣች በኋላ ልብስ ጀመረች። ሶ አጫጭር ቀሚሶች ምናምን ጀመረች ማለት ነው በዚህ አጋጣሚ እሱን ወስታለች። ሶ ይሄ ነው እኔ ማምንበት። ገባችሁ? ሌላኛው እንግዲህ ቪዲዮን እያየን አብረን እናያለን። ሶ እናንተንም አላድርቅ። ሶ እኔ ይኸውላችሁ ይሄ መሸፋፈን መደባበቅ ምናምን ስለማልወድ ነው። ገባችሁ አይደለ? ሶ አንደኛ ሩታን ያበላሹት እንግዲህ ቲክቶክ ላይ ነው። የቲክቶክ ኤአይን ልብስ እያለበሱ ምናምን አጫጭር ቀሚስ ሶ ያምርብኛል ብለ እነሱ እንኳን ትንሽ ይሄን አክል እንደዚህ ግልጥ አርጓት አይደለም ያለበሱት። ግን ምን እንደነካት አላውቅም። አብሶ የባለፈው ልብስ እግዚኦ ማርና ክርስቶስ ያ አይሰጥም የምትይው ደግሞ ችግር የለውም። ልብስ መግዛትም ሆነ ሌላ ነገር ግን ደግሞ አምነሽበት ሲሆን ጥሩ ነው። እሺ ምንድነው አንቺ ነሽ እንደ ለሱሉ ነገር የምታደርጊልኝ ምናምን አልሽ። በደንብ አድርግላታለሁ። ቆይ አሁን አብርሃም ደህና ነው ተባለ ቤተሰብ ማለት ነው። በዚህ አጋጣሚ